አርሰናል ከወልቭስ የነበረው የኤምሬትስ ጨዋታ በአርሰናል 2-1 አሸናፊነት ተጠናቆ አርሰናል ወደ መዛው በሊጉ መሪነቱ እንዲቆይ አስችሎታል። ጨዋታው በምንም አይነት ውጤት ይጠናቀቅ የትላንትናው ጨዋታ ለአርሰናል እጅግ በጣም አስፈላጊ ከነበሩ የጨዋታ ውጤቶች መካከልም ጭምር በቀዳሚነት ሊነሳ የሚችል ይመስለኛል። በዚህ ውድድር ዓመት አርሰናል በጨዋታው ላይ እኔ በመጠነኛም ቢሆን በመጠኑ ደክሞ ከታዩብኝ ምሽቶች መካከልም ጭምር እንዳንዱ የሚነሳ ነው። ለምን መሰላችሁ? እንዲመላችሁ አርሰናል 1.02 ኤክስጂ ብቻ ነበረው በጨዋታው መጨረሻ ላይ። በጣም ጥቂት ነው። 16 ሙከራዎችን አከናውኗል። ምናልባት በጣም ጥቂት ከሚባሉት መካከልም ጭምር ሊነሳ ይችላል። ግን በ16 ሙከራዎች ውስጥ 2 ኢላማቸውን ብቻ የጠበቁ ሙከራዎችን ነው ማከናወን የቻለው። ስለማን ነው እያወራ ነው የምንገኘው? ስለ አርሰናል ነው ማለት ነው። በዚህ ውስጥ ምናልባት አርሰናል የማጥቃት ባህር የሌላቸውን ተጫዋቾች ወደ ሜዳ ይዞ ገብቶ ነበር የሚል ሀሳቦችን ደግሞ ልናነሳ እንችል ይሆናል። ነገር ግን በፍጹም በዛ መልኩ የምንመለከተውን አርሰናል አይደለም በቋሚ ስታርቲንግ ላይን አፕ ላይ መጀመር የቻሉት። ባለፉት የአውሮፓ ሻምፒዮንስ ሊግ ጨዋታዎች ላይ በጣም ውጤት እያመጣ የሚገኘው ጋብርኤል ማርቲኔሊ በጨዋታው ላይ ነበር። በእርግጥ ስኬታማ አልነበረም። በጣም ግልጽ የሚባሉ በትንሹ የምናስታውሳቸው 2 ኳሶችን ኢላማቸውን የጠበቁ ሙከራዎችን እንኳን ማከናወን ሲያቅተው ተመልክተናል። በጨዋታው ላይ አሰልጣኙ እዚህ ተጫዋች ላይ የነበራቸው እምነት በግል ላይ ያደንቀዋለሁ። ተጫዋቹን ያስገቡበት ትክክለኛ ምክንያት ነበራቸው። ምክንያቱም ጥሩ ጊዜን እያሳለፈ ስለሆነ እሱን ቀዳሚ ምርጫቸውን ማድረጋቸውን ከዛ በኋላ የተመለከትነው በቡድኑ በኩል ፊት መስመሩ ላይ የሆኑ መሳሳቶች ነበሩ። ብዙ አርሰናል በትላንትናው ጨዋታ ላይ የተጋጣሚውን በእርግጥ በጣም ጥቅጥቅ ብሎ መጫወት አንዱ ለአርሰናል ፈተናም ጭምር ሊሆን ይችላል። ወልቭስ በሊጉ በጣም ደካማ የሚባለው ጎሎቹን የሚያስቆጥረው በ2025 2 ነጥቦችን ብቻ የሰበሰበው በጣም ደካማ የሚባል ቡድን ነው። ነገር ግን ደካማ ናቸው ለማለት ባለፉት 2 ሳምንታት ያደረጓቸውን መርሃ ግብሮችን ከተመለከትን ላይሆን ይችላል። ከ526 ቀናት በኋላ ነበር ማንቸስተር ዩናይትድ ላይ ባሳለፍነው ሳምንት ጎል ሲያስቆጠር የተመለከት ነው። ትላንትና በተመሳሳይ ያንን መጥፎ የሚባለውን ክብረ ወሰን ላለመድገም ሲሉ ያ ኦን ጎል ቢሆንም ጨዋታቸውን ሲያሸንፍ የተመለከትንበትን ቅጽበት አስተውለናል። ለአርሰናል ግን በምንም አይነት መልኩ ይሁን የትላንትናው ጨዋታ በጣም አስፈላጊ ነበረ። ወደ ራሱ መረብ በጣም ተጠግቶ ጥቅጥቅ ብሎ የሚጫወት ጎሎችን ለማስቆጠር እጅግ በጣም አስቸጋሪ ከሚባሉ ቡድኖች ውስጥ አንዱ የመሆን እድል የነበረው አርሰናል በጣም ይታወቅበት በነበረው የቆመ ኳስ እንኳን ጎል ለማግኘት ተቸግሮበት ያስተዋልነው ጨዋታ ነበረ። በትላንትናው ጨዋታ ላይ ሚኬል አርቴታ እኔ የትላንትናው ጨዋታ እያንዳንዱ ሙከራዎች ላይ የሆነ ስሜት ነበራቸው የሚገባ እኛ ጋርም ጭምር የሚሰማን ስሜት ማለት ነው። በጣም ቁልፍ ስለነበር እንደው በክላስ ከወሰናችሁት የእንግሊዝ ፕሪሚየር ሊግ የመጀመሪያው ሴሚስተር ሊጠናቀቅ 2 መርሃ ግብሮች ብቻ ይቀራሉ። እስካሁን ድረስ ያሉት ቆይታዎች በጣም ፐርፌክት ናቸው። ቡድኑ እንደ ቡድን የመጀመሪያውን ሴሚስተር አንደኛ ሆኖ ለማጠናቀቅ ሰው ነጥቡን ማጥበብ በጣም ይጎጂ ነው ለአርሰናል። ነጥቡን በተቻለ መጠን እያሰፉ መሄድ በጣም አስፈላጊ ነው። ኦቨርኦል ግን ጨዋታውን ዲቴይሉን ከማየታችን በፊት ጥቂት ነገሮችን እንበል። ጋብርኤል ሱስ ሻይን ያደረገበት ጨዋታ ነበር። እኔ እንዲያውም የጋብርኤል ሱስን ሻይን ያደረገበትን ፕሮግራም ሊያደርግ የሚችልበትንም ጭምር ከዚህ በፊት ጠቅሼላችሁ ነበር። እይታው እንዲያውም የዛን ያህል የሚማርክ አይደለም። የቤን ዋይት ጉዳት ለአርሰናል ሌላው አስጊ ሊሆን እንደሚችል እንጠብቃለን። ምናልባት ለምን ያህል ሳምንታት ከሜዳ ሊርቁ ይችላሉ፣ ተጨማሪ ፈርዘር ኢንቨስቲጌሽኖች ሊኖሩ እንደሚችሉ ኤክስፔክት እናደርጋለን ከጨዋታው በኋላ ማለት ነው። ከዚህኛው ባሻገር ቡድኑ በየትኛው መልኩ በቀያሪዎቹ ደግሞ ያስቆጠራቸው ጎሎች በጣም አስደናቂ ነበሩ። በጣም አስፈላጊ በሆነ ሰዓት ላይ ጎሎችን ያስቆጠሩበት ወቅት ለአርሰናል በጣም ፐርፌክት ነው። ሚኬል አርቴታ ዘንድሮም በቀያሪዎች ብዙ የሚሸወድ ቡድን እንዳልሆነ በቀያሪዎች በጣም ውጤት ከሚያገኙ ቡድኖች መካከልም ጭምር ልናነሳው የምንችለውን የሚኬል አርቴታን ቡድን ያየንበት ምሽት ነበረ ትላንትና።
እሳቸውም እንዳሉት ከጨዋታው መጠናቀቅ በኋላ በጣም ትልቅ 3 ነጥብ ነው ያሳካ ነው የሚል ሀሳባቸውን ተመልክተዋል። ወልቭስ እንዲሁ በጣም ቀላል የሚባል ቡድን አይደለም ማለት ነው። በጨዋታው መካከል የነበረው አንዳንዴ ከጨዋታ በፊት የምናነሳቸው ሀሳቦች ያን ያህል ሚዛን ላይ ደፉ የሚችሉበት እድል አለና ለሚኬል አርቴታ አንዳንዴ የጉዳት ዜናዎቹም ጭምር በጣም እየሰፉ መሄድ መልበሻ ክፍላቸው የዛን ያህል ጥሩ ስሜት ሊኖር ይችላሉ አይመስለኝም። አይዶን ምክንያቱም በየሳምንቱ ነው እንግዲህ በየጨዋታው የሚጎዱ የሆኑ ተጫዋቾችን እየተመለከተን እንገኛለን። አርሰናል ባሳለፍነው ሳምንት አንድ ሪፖርት እየተመለከትኩኝ ከሊድስ ዩናይትድ በመቀጠል በእንግሊዝ ፕሪሚየር ሊግ ብዙ ተጫዋቾችን በጉዳት ሚስ ያደረገው ክለብ ነው። ስለዚህ ብዙ ተጫዋቾችን ይጎዱበታል። እንዲያም ሆኖ እንዲህ አይነት ውጤቶችን በእንዲህ አይነት መልኩ ማስተናገድ ደግሞ እጅግ በጣም አስፈላጊ ነው። ቡካዮ ትላንትና የጨዋታው ልዩነት ፈጣሪ የነበረው ተጫዋች ነው። ከረጅም ጊዜ በኋላ የአርሰናል ኮከቡ ተጫዋች ተብሎ መመረጥ የቻለበትንም ጭምር አጋጣሚ የተመለከትንበትን ምሽት አሳልፏል። ነገር ግን በጨዋታው ላይ ጥቂት ስለነበሩ ዲቴይል ሀሳቦችን ማንሳት ያለብን ይመስለኛል። ምናልባትም የሚኬል አርቴታ ቡድን የትኛውን ደግሞ ቋሚ አሰላለፍ በዚህኛው ጨዋታ ላይ ይዞ ሊገባ ይችላል የሚል ጥያቄዎች ነበሩ። በትላንትናውን ጨዋታ ላይ ስንመለከት ለምሳሌ ባሳለፍነው ሳምንት ሌላ አዲስ ሴንተር ባክ ይዞ ገብተው ስለነበረ ማለት ነው ሂንካፔን ከግራ መስመር የሚመላለስ ተመላላሽ አድርገው አስጀመሩ። ሳሊባንና ቲምበርን ሴንተር ባክ አድርገው አጣመሩ። ቤን ዋይትን ደግሞ ከቀኙ መስመር ላይ የሚመላለስ ተፈጥሯዊ ባይሆንም ወደ አርሰናል ከመጣ በኋላ እንዲጫወትበት የሚያደርጉትን የሜዳ ክፍል እንዲይዝ አደረጉት። በነገራችን ላይ የቤን ዋይት አርሰናል ቤት ውስጥ እዛ ቦታ ላይ መጀመር በቀዳሚነት ከሚጠቀሙባቸው ተጫዋቾች መካከል እንዲሁም ደግሞ ምናልባትም ጁሪየን ቲምበር እንዲሻይን እስኪያደርግ ድረስ የቡካዮ ሳካ ቀዳሚ ምርጫው የቀኙ መስመር ተጫዋች እንዲሆን የሚፈልገው ቤን ዋይት ነው። ነገር ግን ለ31 ደቂቃዎች ብቻ ነበር ያንን ሲያደርግ የተመለከት ነው። ከዛ ባለፈ ሴንተር ባኩ ላይ ዙቤሜንዲ ራይስን አማካዩ ላይ ዙቤሜንዲ ራይስ እና ኤዜን አስጀመሩ። ፊት መስመሩ ላይ ሳካ ዮኬሬዥ እና ማርቲኔሊ አሰልጣኙ የሆኑ ለውጦችን እያስመለከቱ ነበር ማለት ነው። የአስገዳጅ የነበረው የቤን ዋይት ቅያሪ ሌዊስ ስኬሊን ወደ ሜዳ እንዲገባ ሌዊስ ስኬሊ ወደ ተፈጥሯዊ የግራ ቦታው ላይ እንዲሄድና ሞስኬራን ወደሚታወቅበት ቦታ እንዲመጣ የማድረግ የቤት ስራ ነበረባቸው። ከዚያ ባሻገር ደግሞ ማርቲን ኦዴጋርድ አማካዩ ላይ አብዴት ያደረጉ፣ ትሮሳርድ በተመሳሳይ መስመር ላይ ጭማሪ ያደረጉ። አማካዩ ላይ አክቹዋሊ ብዙ ነገሮችን ለመለወጥ ሞከሩ መሪኖ፣ ትሮሳርድ። ከዛ ባለፈ ደግሞ ኦዴጋርድ ወደ ሜዳ ገቡ ማለት ነው። እነዚህ ሁሉ ተጫዋቾች የገቡት ግን አብዛኞቹ እስከ 60ኛው ደቂቃ ባሉት የጨዋታ ቆይታ ነው። 30 በቂ ደቂቃዎች አሉ። ይህንም የአንድ ጨዋታ 1/3 የሜዳ ቆይታ በሜዳ ውስጥ ሊያሳልፉ እንደሚችሉ ይጠበቃል። ከዛ ትልቁን ቅያሪ ግን አሰልጣኙ ማከናወን የቻሉት 81ኛው ደቂቃ ነው። 81ኛው ደቂቃ ቪክተር ዮኬሬዥን ከሜዳ ማስወጣት፣ ጋብርኤል ሱስን ወደ ሜዳ ማስገባት ቀዳሚ ምርጫቸው ነበረ። ጋብርኤል ሱስ ምናልባት ሊጫወት የሚችለው ጭማሪ ደቂቃዎችን ካልጨመራቸዋቸው 9 ደቂቃዎችን ነው። በአንድ 9 ደቂቃዎች ውስጥ የጋብርኤል ሱስ እይታ በጣም ፐርፌክት ነበር። አንድ ሙከራ ነው ማከናወን የቻለው ማድረግ የቻለው። በ3 የመከላከል ተሳትፎ ላይ ተሳትፏል። ቡድኑ ሲከላከል ማለት ነው አግዟል። ተከላክሎ 8 ኳሶችን ነው መንካት የቻለው በነዛ 9 ደቂቃዎች ውስጥ። ግን በአንድ ሙከራ 1 ጎል አስቆጥሯል። እና አሰልጣኞች የሚፈልጉት ይህንን ነው። እንዲያውም አርሰናል ከተለመደው ከዚህ ውድድር ዓመት አንጻር ደክሞ የታየበት ብዬ ያነሳውላችሁ 16 ሙከራዎችን ሲያከናውን 1.02 ኤክስጂ ብቻ አለው ብለን ያለው የአርሰናል የሙከራ መጠኖች ፐርፌክት ስላልነበሩ ነው። ግን ደግሞ እዚህ ጋር በጣም በተቃራኒ ቁጥር ልንገራቸው። ጋብርኤል ሱስ 8 ኳሶችን ነክቶ ከ8ቱ 1 ሙከራ አድርጎ ከአንዱ አንዱን ወደ ጎልነት መቀየር መቻል ማለት ምን አይነት አስደናቂ ስታትስቲክስ ነው! ይሄ ነው አንዳንድ ቁጥሮች ትክክለኛውን ፊገር አይነግሩንም ብለን የምንናገርበት ምክንያት ማለት ነው። ትላንትና የሚኬል አርቴታ ቡድን ቅያሪዎቹ በተሻለ መጠን በጣም የተሻለ ለማድረግ ሞክረዋል። እኔ ፍራስትሬት የሚያደርጉ ቡድኖች ሁሌም ቢሆን ያስደንቃሉ። ምክንያቱም ቡድኖች ውጤት እያጡ እንደሆነ በተረዱ ቁጥር፣ ደቂቃው እየተጓዘ በመጣ ቁጥር ይበልጥ የተሻለ ቡድን ለመሆን መሞከር። የአርሰናል ሁለተኛው አጋማሽ ይበልጥ የተሻሉ ነበሩ።
ሙከራውም የመጣ ሁለተኛው አጋማሽ ነው። ኢላማቸውን የጠበቁት ሙከራዎች ትናንትና የተከናወኑት በሁለተኛው አጋማሽ ነው። ብዙ ኤክስጂ የተከናወነው በሁለተኛው አጋማሽ ነው። ኢላማውን የጠበቁ ሙከራዎች ብቻ ሳይሆን ሙከራዎችም ጭምር ብዙ ሲከናወኑ ከ16ቱ 10 የተከናወኑት በሁለተኛው አጋማሽ ነው። በትላንትና ዕለት ማለት ነው። ሰው አርሰናል ሁለተኛው አጋማሽ ቅያሬው ላይ ቡድኑን ማኔጅ ለማድረግ የሄደበት መንገድ አሰልጣኙ ክሬዲት ያሰጣቸዋል። ትክክለኛ ቡድን ሊድ የሚያደርጉ አሰልጣኞች ያለምንም አይነት መጨነቅ ውስጥ ፍራስትሬት ሳያደርጉ እንዲህ ባለ ውጤት ቡድናቸውን ይዘው መውጣት ሲችሉም ጭምር የምንመለከትባቸው አጋጣሚዎች በጣም መሰረታዊና አስፈላጊ የሚባሉ ውጤቶችን ይዘው መውጣት እንዲችሉም ጭምር አስፈላጊ ነው። የአርሰናል ሪከርድ በኤምሬትስ በዚህኛው የውድድር ዓመት አሁንም ቀጥሏል። በጣም አስደናቂ አርሰናል ሊድስን፣ ኖቲንጋም ፎረስት፣ ማንቸስተር ሲቲ፣ ኦሎምፒያኮስ፣ ዌስትሃም፣ አትሌቲኮ ዲ ማድሪድ፣ ክሪስታል ፓላስ፣ ብራይተን፣ ቶተንሃም፣ ባየርን፣ ብሬንፎርድ፣ ወልቭሰን በተከታታይ በኤምሬትስ ባደረጋቸው ጨዋታዎች ዘንድሮ አሸንፏል። ዋን ኦፍ ዘ ቤስት ከሚባሉ ቲሞች ውስጥ በሜዳቸው ዘንድሮ አንዱ ነው። በዚህ ረገድ ልናነሳው የምንችለው በአውሮፓ አስቶን ቪላ ነው። በጣም ጥሩ ጊዜን እያሳለፈ የሚገኝ ቡድን ምናልባት ካነሳን ልናነሳ የምንችለው የትላንትናው ምሽት ግን አንዳንድ ምሽቶች አሉ አይደለ፣ ደከም ያለ እንቅስቃሴ ጭምር እያስመዘገባችሁባቸው አስፈላጊ ውጤቶችን ይዛቸው የምትወጡበት። አሁን አርሰናል በጎል ዲፈረንስ ፕላስ በነጥብ በብዙ ጨዋታን በማድረግ የተሻለ ቡድን ሆኖ እንመለከተዋለን። ነጥቡን አትሊስት ሌሎቹ ቡድኖች ውጤታቸው እስከሚታወቅ ድረስ ወደ 5 ከፍ ማድረግ ችሏል። በጣም አስፈላጊ የሚባል ውጤት ነው ማለት ነው። 36 ነጥቦችን ሰብስበዋል። አርሰናል በአማካይ ሳይሆን አጠቃላይ 48 ነጥቦችን መሰብሰብ ነበረበት ባለፉት 16 ሳምንታት። ከዛ ውስጥ 12ቱን ድሮፕ አድርጓል። ከሌሎቹ ቡድኖች የጣላቸው ነጥቦች በጣም ጥቂት ናቸው። ለዚህ ነው አይደለም መሪነቱ ላይ የሚቀመጠው ቡድኖች የጣሏቸው ነጥቦች በጣም ጥቂት ስለሚሆኑ ጭምር ማለት ነው። ለአርሰናል ቀላል ከሚባሉ መርሃ ግብሮች ውስጥ አንዱ የነበረ ነው፣ ግን ደግሞ አስቸጋሪ ምሽት ነበር አይደለ? ቀጣይ ኤቨርተን፣ ክሪስታል ፓላስ፣ ብራይተን፣ አስቶን ቪላ፣ በርነማውዝ፣ ሊቨርፑልን ይገጥማል። አትሊስት የሊቨርፑል ጨዋታ አዲስ ዓመት ሲገባ የሚያደርገው መርሃ ግብር ጃንዋሪ 8 ላይ ነው። አክቹዋሊ የበርነማውዝም ጨዋታ በተመሳይ እዛው አዲስ ዓመቱ ላይ ከሚያደርጋቸው ጨዋታዎች መካከልም ጭምር የሚነሱ ናቸው። ለሚኬል አርቴታ የትናንትናው ጨዋታ በጣም አስፈላጊ ከነበሩ ምሽቶች ውስጥ በደንብ ልናነሳው የሚገባ መርሃ ግብር ነው። ሁልጊዜ ሰርግ የለም፣ ሁልጊዜ ፋሲካ የለም። ሁልጊዜ ቡድኖች ጨዋታ ዶሚኔት አድርገው፣ ሁልጊዜ ቡድኖች ብዙ ጎል አስቆጥረው፣ ሁልጊዜ ቡድኖች ብዙ ነገሮች በብዙ መስፈርቶች የተሻሉ ሆነው ላናያቸው እንችላለን። እንዲያውም ዴቪድ ራያ በመጀመሪያ አጋማሽ ያዳነው ኳስ አስታውሳላችሁ? የሁዋንግ ኳስ ያ ኳስ ቢቆጠር ነው ለአርሰናል ምናልባት የሁለተኛው አጋማሽ የሆኑ ደቂቃዎች የመጀመሪያው አጋማሽ የመጨረሻዎቹ አካባቢ ስለነበረ ጎሉ ቢቆጠር ለቡድኑ በጣም አስቸጋሪ ሊሆን ይችል ነበረ። የአንድንም አይነት ቅጽበት የምናይበት አጋጣሚ ስለሚሆን ማለት ነው። በጣም አሪፍ በሆነ መልኩ ቡድኑ ጎል አስቆጥሮ ወጥቷል። ከ3 ነጥቡ ባሻገር ግን ብዙ መወራት ያለበት ነገር አለ አይደለ? ሳሊባ ተመልሷል። በጣም ትልቁ ነገር የሚኬል አርቴታ አርሰናል ያለ 2 ተጫዋቾች ማሰብ እንዳችል ያደረጉት ተጫዋቾች ነበሩ። በተለይ ደግሞ የቅርቡ 2-3 ጨዋታዎች ከተመለከታችሁ አርሰናል እያሸነፈ ሊሆን ይችላል ከቪላ ጨዋታ ውጭ፣ ግን ቡድኑ እነዚህ ተጫዋቾች በማጣት ውስጥ ያለው ቁመና እጅግ በጣም አስቸጋሪ ሊሆን ይችላል። በጣም አስፈላጊ የሆነ የተጫዋቾች መመለስም ደግሞ ያየንበት መርሃ ግብር ነበር። በጣም አስፈላጊ ነው ማለት ነው ለቡድኖች እንዲህ ባለ መልኩ። በቅርብ ጊዜ ቡካዮ ሳካ የሆኑ ትችቶችን እያስተናገደ የሚገኝ ተጫዋች ነው። ከእንዲህ አይነት ትችቶች ለመራቅ ጎሎች በጣም መሰረታዊና አስፈላጊ ናቸው። የትላንትናው ጎል ተጫዋቾችን ወደ ሜዳ በመመለስ ደረጃ ብቻ ሳይሆን ለሚቀጥሉ ጨዋታዎችም ጭምር ተነሳሽነት እንዲኖራቸው በጣም አስፈላጊ ናቸው። በጣም አስፈላጊ ነበር ማለት ነው። በጣም አስፈላጊ ከሚባሉ ምሽቶች ውስጥ አንዱ ትላንትና አርሰናል ጨዋታውን አሸንፏል። የጋብርኤል ሱስ የጭንቅላት ማስተር መሆን ትናንትና ከተመለከትንባቸው ምሽቶች ውስጥ አንዱ አስመልክቶናል። በጣም በሚገርም መልኩ ነበረ ጎሉን ሲያስቆጠር የተመለከትነው። የዘለለበት መንገድ፣ ታይሚንጉ በእግር ኳስ
ብዙ ጊዜ እንደሚናገሩት በሰከንዶች ውስጥ የምትወስኗቸው ውሳኔ ፐርፌክሽንነት ሚስ ካደረጋችሁ ስህተታችሁ በዛ ልክ ጎልቶ ሊታይ ይችላል። እና ያንንም ነበር ያየ ነው። በጣም የተነበበ በደንብ በሁሉ ነገሩ ከኳሱ ጋር ራሱን ያገናኘበት መንገድ በጣም ያስደንቅ ነበር እና አርሰናል ቁልፍ የሆነውን ጨዋታ ተቸግሮ ቢሆን አሸንፈው የወጣበትን ጨዋታ ትናንትና ምሽት ተመልክተናል ማለት ነው። ይሄንን ይመስል ነበር የምሽቱ ጨዋታ። ለእኔ ብዙ አዝናኝ ካልነበሩ የአርሰናል ጨዋታዎች መካከል አንዱ ነበር። ግን 3 ነጥቡ ከዚህ ቀደም ከሰበሰበባቸው በጣም በቀላሉም ከሰበሰበባቸው ጨዋታዎች በላይ ደግሞ ትርጉም ያለው ጨዋታ ነበር ማለት እችላለሁ። በአርሰናል በኩል ሰፋ ያሉትን ጉዳዮች በቀጣይ የማደርሳችሁ ነው እንግዲህ የሚሆነው ከአርሰናል ጋር ተያይዞ